ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የጥር 25 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤት አማራ በሁለት ግንባሮች ድልን ተቀዳጅቷል። የዕለቱ ውጊያ ከመቼውም ጊዜ የተለየ እንደነበር የገለጸው የፋኖ ቃል አቀባዩ ከጎንደር እስከ ወሎ ቤት አማራ ሁሉም ቀጠና የሚገኙ የፋኖ ዞች በቅንጅት ያደረጉት ውጊያ ነው ብለዋል። የዕለቱ ልዩ ተጋድሎ በዜናችን ቀዳሚ መረጃ ሆኖ ይቀርብላችኋል። ደንበጫ ዛሬም በልጆቿ ብርቱ ክንድ ዋናውን ጠላቷን ቀብራለች። የደንበጫው ተጋድሎና የተገኘውን ድል አስመልክቶ ዜናችን ዝርዝር አዘጋጅቷል። ከዚህ በተጨማሪም በዚሁ በጎጃም ቀጠና የተሰማው አስደማሚ የፋኖ ተግባር በዜናችን ተሰናድቷል። ሁለቱም በዜናችን የሚደመጡ መረጃዎች ናቸው። የስርዓት የውድቀት ምልክት የሚባለው የመዋቅሩ ካድሬዎች መካድ ሲጀምሩ ነው። የወረዳው ሚልሻ ኃላፊ ሙሉ ሰራዊቱን ይዞ ፋኖን ተቀላቅሏል። በዚህ ጉዳይ የተሰናዳው ዝርዝር መረጃም በዜናችን ይደመጣል። የወልቃይት ጉዳይ አሁንም ውስብስብ ሆኖ ቀጥሏል። የዞን ዋና አስተዳዳሪ ወቅታዊና ጠንከር ያለ መልእክት ያስተላልፉበት የዕለቱ መረጃችን በዜናችን ዝርዝሩ ይደመጣል፣ ተሰሙታላችሁ። ወለጋ ዛሬም እንደገና የአማራ ልጆችን ስቃይና መከራ በቃይ ማለት የፈለገች አትመስልም። ለመሆኑ ዛሬ በምስራቅ ወለጋ የሆነው ምንድን ነው የሚለውን ከቦታው የደረሰንን መረጃ አጠናቅረን ዝርዝሩን እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የፋኖ የቅንጅት ትግል በወሎ ቤት አማራ። የአማራ ፋኖ ብሔራዊ ንቅናቄ በወሎ ቤት አማራ ባደረገው ብርቱ ትንቅንቅ በሁለት ግንባሮች ታላቅ ድል ተቀዳጅቷል። አጼ ምኒልክ ዕዝ የደጋው መብረቅ ኮር ጎንደር ጠቅላይ ግዛት ዕዝ ጨጮህ ብርጌድ እንዲሁም ራስ አንችም ክፍለ ጦር በጋራ በመሆን በጠላት ላይ በተሰራ ኦፕሬሽን በርካታ የስርዓቱ ሰራዊት ሙትና ቆስለኛ ተደርጓል። እነዚህ የተለያዩ የአማራ ፋኖ ብሔራዊ ንቅናቄ አህዶች ጥምረት ፈጥረው በመቄት ወረዳ ላይ ባካሄዱት የተጠናከረ ተጋድሎ የብልጽግናውን ዲሽቃ ጨምሮ 40 የብልጽግና ሰራዊት እርምጃ ተወስዶበታል። በተጋድሎ እርምጃ ከተወሰደባቸው የብልጽግና ጥምር ጦር አባላት መካከል 9 የባዲ ሚልሻዎች ሲሆኑ 13 አድማ ብተና እንዲሁም 17 የብልጽግናው ሰራዊት አባላት ናቸው። የአድማ ብተና የዲሽቃ ተኳሽና የመቄት ወረዳ ሚልሻ ብሬን ተኳሽም እርምጃ እንደተወሰደባቸው የገለጸው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የደጋው መብረቅ ኮር ህዝብ ግንኙነት ክፍል በርካታ የብሬንና የነፍስ ወከፍ መሳሪያ ተተኳሾች በሶስቱም የአፋብን አህዶች እጅ ገብተዋል። የጠላት ሰራዊት በበኩሉ የወደቁ አባላቱን አስከሬኑና ቆስለኛውን በመኪና ጭኖ ወደ ፍላቂት ከተማ ተመልሷል ሲል ተናግሯል። ይህን ተከትሎ በመቄት ከተማ ከፍተኛ ለመረጋጋትና ፍርሃት በብልጽግናው ሰራዊት ላይ መስፈኑን የደጋው መብረቅ ኮር ቃል አቀባይ ክፍል ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ አርበኛ ሳጂን አደማሊ አባናዳው ክፍለ ጦር ሁለት ጓድ የብልጽግና ሰራዊትን እርምጃ በመውሰድ ድል ማስመዝገቡ የአጼ ምኒልክ ዕዝ አደማሊ ክፍለ ጦር አባናዳው ህዝብ ግንኙነት መምሪያ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አጼ ምኒልክ ዕዝ ንጉስ ሚካኤል ኮር አባናዳው ክፍለ ጦር ቃል አቀባይ አርበኛ ይመር ሁሴን የተጋድሎውን ስፋትና የተገኘውን ድል አስመልክቶ እንደገለጸው አርበኛ ሳጅን አደማሊ አባናዳው ክፍለ ጦር ሁለተኛ ሻለቃ ጠላት ካላላ ወረዳ ላይ ከቴርቴራ ወደ ሻፊ ሲጓዝ ቱሊያ ከምትባል ቦታ ላይ ደፈጣ በመያዝ አንድ ጓዴ ብልጽግና ሰራዊትና አንድ ጓዴ ባዲ ሚሊሻ አባላትን ሙሉ በሙሉ እርምጃ ወስደንበታል ብለዋል። ተጋድሎ የተካሄደው በዛሬው ዕለት ከማለዳው 3 ሰዓት ላይ መሆኑን የገለጸው አርበኛ ይመር ሁሴን የጠላት ብልጽግናን ሰራዊት በገባበት ሁሉ በፋኖ ተደጋጋሚ የደፈጣ ጥቃት ምክንያት ተረጋግቶ መቀመጥ አልቻለም። የጥፋት ተልእኮውንም እንዳይፈጽም ከባድ ፈተና የገጠመው ሲሆን ይኸው ጠላትን እረፍት የመንሳትና እንዳይረጋጋ የማድረግ ተጋድሎ ተጠናክሮ ቀጥሎ ዛሬም ከፍተኛ ሰራዊቱን አጥቷል ሲል ተናግሯል። ወደ ተከታዩ ዜናችን እናልፋለን። ፋኖ ደንበጫ ገብቶ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በምዕራብ ጎጃም ደንበጫ ከተማ በመግባት ታላቅ ድል መቀዳጀቱን አስታወቀ። ድሉን የተቀዳጀው የአጼ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ነው። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ የህዝብ ግንኙነት መምሪያ ድሉን አስመልክቶ ለመገናኛ ብዙሃን እንደገለጸው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ወደ ደንበጫ ከተማ በመግባት በጠላት ጥምር ኃይል ላይ የተሳካ ኦፕሬሽን ፈጽሟል። በጥቃቱም የሚልሻ የአድማ ብተናና የመከላከያ አባላት ላይ ሰዋዊና ቁሳዊ ኪሳራ ማድረስ ተችሏል ብሏል። በዕለቱ የተወሰደውን ጥቃት መብረቃዊ ብሎ የገለጸው የአጼ ቴዎድሮስ ዕዝ ቃል አቀባይ መምሪያ በዛሬው ውጊያ ጠላት በ99ኛ ክፍለ ጦር በደረሰበት ከፍተኛ
ድንገተኛ ምት ከ15 በላይ ኃይል እርምጃ የተወሰደበት ሲሆን ቁጥሩ በውል የማይታወቅ በርካታ የጠላት ኃይል ቁስለኛ ማድረግ ተችሏል። የ99ኛ ክፍለ ጦር አባላት ከሌሊቱ 8 ሰዓት እስከ 9 ሰዓት ያደረሱት የደፈጣ ጥቃት ከጠዋቱ 12 ሰዓት እስከ እኩለ ቀን 6 ሰዓት ድረስ በሶስት ቦታዎች ማለትም ዋዲ ጎመዲ፣ ደንበጫ፣ ጎላማዶ፣ ዩኒየኑና ሁለተኛ ደረጃ ትምህርት ቤት አቅራቢያ ላይ ባደረጉት ለአስጨራሽ ትንቅንቅ 8 ክላሽንኮቭና ከ800 በላይ የክላሽ ተተኳሽ በእጃቸው ማስገባት ችለዋል ሲል ተናግሯል። በሌላ ዜና የተፈጠሩ መጠነኛ ችግሮችን ቤታችን ዘግተን በመወያየት በመነጋገርና በመመካከር መፍታት ችለናል ሲል የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር አስታውቋል። የተካሄደውን ችግር ፈቺ ውይይት አስመልክቶ የኮሩ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን እንደገለጸው የአጼ ቴዎድሮስ ዕዝ የ201ኛ ኮርና የ54ኛ ክፍለ ጦር አመራሮች እንዲሁም የተለያዩ ጥያቄዎች የነበራቸው በክፍለ ጦር ውስጥ የነበሩ የሬጅመንት አባላት ለሁለት ተከታታይ ቀናት የፈጀ ጥልቅ ግምገማና ውይይት አካሂደው የውስጥ ችግሮችን በመለየት መፍትሄና ቀጣይ ህግና ስርዓትን ማስቀመጥ ተችሏል ብለዋል። ፋኖ ሀብታሙ የሱፍ አክሎም ውይይትና ምክክሩም በፍጹም ወንድማማችነት ማጠናቀቅ የተቻለ ሲሆን በፋኖ ብርቱ ክንድና በአማራ ህዝብ እምቢተኝነት የተሸነፈው የጠላት ብልጽግና ቡድን በማህበራዊ ሚዲያ ባሰማራው ዲጂታል ሰራዊቱ ለመከፋፈል ያለ እረፍት ስንጥቆችን በመፈለግ አረሞችን ለመትከል 24 ሰዓት ቢሰራም እኛ ግን ቤታችን ዘግተን በመምከር ችግራችንን በመፍታት በአንድነት የወጣንለትን ዓላማ በማሰብ ጦራችን ሰብስበን የጠላትን ቅስም መስበር ችለናል። ከዚህ በኋላ መሪዎቻችንና ድርጅታችንን የሰጠንን ተልዕኮ ለመፈጸም በዝግጅት ላይ እንገኛለን ሲል የአማራ ፋኖ አንድነትና የትግል ጽናት ተጠብቆ የሚቀጥል እንጂ እንደ አሸዋ ላይ ቤት በወሬ የሚበተን አለመሆኑን ተናግሯል። ዜናዎቻችን እንደቀጠሉ ናቸው። የሚልሻ ኃላፊው ሙሉ ጦሩን ይዞ ገባ። የአማራ ፋኖ ብሔራዊ ንቅናቄ ከምስረታው ጀምሮ የብልጽግናው ሰራዊት በጅምላ እየፈረሰ ነው። በዛሬው ዕለትም በጎንደር ጠቅላይ ግዛት የባዲ ሚልሻ አዛዡ ከነአጃቢዎቹ ሙሉ ትጥቃቸውን እንደያዙ አፋብን ደጃዝማች በላይ ዘለቀ ዕዝን ተቀላቅለዋል። በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት ተከትሎ ለጦር ወንጀለኛው የብልጽግና ስርዓት የዘረፈጅ ጦርነት ሲያገለግሉ የቆዩ የባዲን ሚሊሻ አባላት የፋኖን አንድ መሆን ተከትሎ ከስርዓቱ እየጠፉ ነው። በዛሬው ዕለትም የጎንደር ዙሪያው ወረዳ ሰላምና ደህንነት ጽሕፈት ቤት ስምሪት ኃላፊ አቶ ጀጃው ንጉሴ ሁለት አጃቢዎቻቸው በማስከተል ፋኖን ተቀላቅለዋል። ሁለቱም አጃቢዎቻቸውና ራሳቸው አቶ ጀጃውን ሙሉ ትጥቃቸውን እንደያዙ ፋኖን ከተቀላቀሉ በኋላ በሰጡት አስተያየት ከዚህ በኋላ ካለቆች ተልዕኮ በመቀበል የአማራን ህዝብ ማስጠፋት፣ ማስገደል፣ ማፈናቀል፣ ማዘረፍና ማስጨፍጨፍ ይብቃይ በማለት ከምድረ ገጽ እንዲጠፋት ከተፈረደበት የአማራ ህዝብ ጎን ተሰልፌ የብልጽግናን ስርዓት ለማስወገድ ስል የጎንደር የበጋሻው ክፍለ ጦር አሃድ የሆነውን ዳግማዊ ቴዎድሮስ ብርጌድን ተቀላቅያለሁ ሲሉ ተናግረዋል። የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ታድሎ በጋሻው አቶ ጀጃው ንጉሴና አጃቢዎቻቸው ፋኖን መቀላቀላቸውን አስመልክቶ በሰጠው ማብራሪያ የጎንደር የበጋሻው ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ ሊቀት ጓን ስሙር መክበብና የክፍለ ጦሩ አደረጃጀት ዘርፍ ኃላፊ አርበኛ አዝመራው ካፒታል እንዲሁም ሌሎች የክፍለ ጦሩ አመራሮችና አባላት በተገኙበት የእንኳን ደህና መጣችሁ ደማቅ የጀግና አቀባበል ተደርጎላቸዋል። አሁን ላይ በጎንደር ዙሪያ ወረዳ ሰላምና ደህንነት ጽሕፈት ቤት ውስጥ ከፍተኛ ድንጋጤና ለመተማመን ተፈጥሯል። ይህን ተከትሎም የሚልሻ አባላት ስምሪት ሙሉ በሙሉ ቆሞ ማን መቼ መሳሪያ ይዞ ይጠፋል የሚል ስጋት አይሏል ሲል በቀጠናው ያለውን ሁኔታ ገልጿል። በሌላ ዜና የአማራ ህዝብ ቀዳሚ ጠላት የሆነው የብልጽግናው ሰራዊት ገበያ በወጣ ህዝብ ላይ ግፍ መፈጸሙን የአካባቢው ነዋሪዎች ተናገሩ። የብልጽግናው ሰራዊት የጦር ወንጀሉን የፈጸመው በሰሜን ወሎ ዞን መቄት ወረዳ የስርዓቱ ጦር በርካታ ኃይሉን አንቀሳቅሶ መቄት ወረዳ አግሪት ገበያ በወጡ ንጹሃን ላይ የጠላቻ ተግባሩን መፈጸሙን ገልጸዋል። አግሪት ገበያ ላይ ከ100 በላይ ወጣቶችን አፍሶ የተመለሰው የብልጽግናው ሰራዊት ባገኘው አጋጣሚ ሁሉ ንጹሃን ላይ ከፍተኛ ድብደባ፣ እንግልትና ወከባ በማድረስ የበቀል በትሩን ማሳረፉን የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። የደረሰውን የጦር ወንጀልና አፈሳ አስመልክቶ መረጃውን ለመገናኛ ብዙሃን የሰጠው የዙ ህዝብ ግንኙነት መምሪያ የገበያ ቀንንና ለተሰንበትን ጠብቆ የሚንቀሳቀሰው የአማራ ጠሉ ስርዓት ሰራዊት ፋኖን በውጊያ ከመፋለም ይልቅ ህዝብን ማሸበርና ማንገላታትን ዋነኛ የውጊያ ስልት አድርጎ እየተንቀሳቀሰ ይገኛል። በዚህም ለአማራ ህዝብ ያለውን ጥላቻ በአደባባይ ያረጋገጠ ነው ብሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 25 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ትግላችን ወደ ጠላታችን። አቶ አሸተ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው የዕለቱን ሰልፍ አስመልክቶ ባስተላለፉት መልእክት አንድ ህዝብ ማንነቴ ይህ ነው ብሎ ስለራሱ የመበየን መብት ያለው እሱ ነው። ሌላ አካል የለም ማንነትህ እንዲህ ነው ብሎ የሚመጣ ከሆነ እሱ የሌሎችን ማንነት የመጨፍለቅ ተግባር ነው።
እንዲህ አይነቱ የሌሎችን ማንነት የመደፍጠት ጸረ ፍትህና ጸረ ዲሞክራሲ አካሄድ በቅኝ ገዢዎች ሲፈጸም የኖረ ነው። ትነግ በወልቃይት ጠገዴ ህዝብ ላይ ሲፈጽመው የኖረውም ይህንን አካሄድ ነው ሲሉ መልእክታቸውን ሰጥተዋል። ትግላችን ወደ ጠላታችን። አቶ አሸተም በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው የዕለቱን ሰልፍ አስመልክቶ ባስተላለፉት መልእክት አንድ ህዝብ ማንነት ይህ ነው ብሎ ስለ ራሱ የመበየን መብት ያለው እሱ ነው። ሌላ አካል የለም ማንነት እንዲህ ነው ብሎ የሚመጣ ከሆነ እሱ የሌሎችን ማንነት የመጨፍለቅ ተግባር ነው። እንዲህ አይነቱ የሌሎችን ማንነት የመደፍጠት ጸረ ፍትህና ጸረ ዲሞክራሲያዊ አካሄድ በቅኝ ገዢዎች ሲፈጸም የኖረ ነው። ትነግ በወልቃይት ጠገዴ ህዝብ ላይ ሲፈጽመው የኖረውም ይህንን አካሄድ ነው ሲሉ መልእክታቸውን ማስተላለፍ ይጀምራሉ። አቶ አሸተ አስተያየታቸውን ሲቀጥሉም ህወሓት ስለ ብሔረሰቦች መብት ጠበቃነቱ አበክሮ እየተናገረ በተግባር ግን የወልቃይት ጠገዴን ህዝብ የማንነት ትግል ሲደፈጥጥ የኖረ ድርጅት ነው። በቃል ደረጃ ስለ ፍትህና ዲሞክራሲ እየዘመረ በተግባር ግን ጸረ ፍትህና ጸረ ዲሞክራሲ የነበረ ድርጅት ነው። የማታ ማታ ከነበረበት የስልጣን ማማ ላይ ተዋርዶ የወደቀውም በዚህ ግፈኛ አካሄዱ ምክንያት ነው በማለት የህወሓትን ፖለቲካዊ ስብናና የስልጣን ዘመን ፍጻሜ ገልጸውታል። የወልቃይት ጠገዴ ህዝብ ትግል ፍጹም ፍትሃዊ ህጋዊና የእውነት ትግል ነው ሲሉ የሚናገሩት የዞን ዋና አስተዳዳሪ ትግሉ የትውልዶችን ቅብብሎች የታጠቀ ነው። የትውልዶች ትግል በመሆኑም ሊፈተን እንጂ ሊሸነፍ አይችልም፣ አልቻለምም። ስለሆነም ለፍትህና እኩልነት መረጋገጥ የቆሙ ኢትዮጵያውያን ሁሉ ሊደግፉት የሚገባ ትግል ነው። በየደረጃው ያሉ የመንግስትና የህዝብ ተቋማትም ይህንን እውነታ ከግምት ውስጥ ያስገባ እንቅስቃሴ ማድረግ ይጠበቅባቸዋል። የዚህን ህዝብ ያልተቋረጠ ተጋድሎ ለማንነቱ በመታገሉ ምክንያት የደረሰበትን ግፍና አሁንም ያለበትን ፈተና ከግምት ውስጥ ማስገባት ይገባቸዋል ብለዋል። የብልጽግናው ስርዓት ከህወሓት ጋር ፕሪቶሪያ ላይ እርቅ ሲያወርድ ወልቃይት ራያና ጠለምትን በተመለከተ በቸልታ አልፎት የነበረ ቢሆንም ከተደራዳሪዎቹ አንዱ የነበሩት ዶክተር ጌታቸው ጀንበር ጉዳዩ እንዲነሳ ማድረጋቸውን ጌታቸው ረዳ በቅርቡ መናገራቸው ይታወሳል። ሆኖም የተጠቀሱትን ቀጠናዎች ህጋዊ እውቅና ሰጥቶ ወደ ነባር ግዛታቸው እንዲመለሱ በማድረግና የአማራዊ ማንነታቸውን ለማስጠበቅ ፍላጎት አላሳየም። በዚህ የተነሳም ራያ፣ ኮረምና ጠለምት በከፊል በህወሓት ዳግም ወረራ ሲፈጸምባቸው፣ ወልቃይት ጠገዴን ደግሞ ህወሓት በዳግም ወረራ ለመያዝ የጦርነት ዝግጅት እያደረገ ይገኛል። ይህን አስመልክቶም ዛሬ የህወሓትን ወረራ የሚቃወምና መላው ኢትዮጵያውያን በጉዳዩ ዙሪያ ግንዛቤ እንዲኖረው የሚያሳስብ ህዝባዊ ሰልፍ በሁመራ ተካሂዷል። አቶ አሸተም የዕለቱን ሰልፍ አስመልክቶ ባስተላለፉት መልእክት የወልቃይት ጠገዴ ህዝብ ያካሄዳቸውና የሚያካሄዳቸው ትግሎች ህግን መሰረት ያደረጉ ናቸው። ትናንት የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ህግን መሰረት አድርጎ ሲታገል እንደቆየው ሁሉ ዛሬም ህግን ተከትለን እየታገለን እንገኛለን። ለፕሪቶሪያው ስምምነት ተግባራዊነት በሙሉ ቁርጠኝነት የበኩላችንን ኃላፊነት ስንወጣ የቆየ ነውም በዚህ መሰረታዊ መነሻነት ነው። ስለሆነም የፖለቲካ ድርጅቶች፣ የህዝብ ተቋማት እንዲሁም መንግስታዊና መንግስታዊ ያልሆኑ ድርጅቶች ይህንን የህዝቡን የዘመናት ትግል እንዲሁም አስፈላጊ ህጎችንና የፕሪቶሪያውን ስምምነት መሰረት አድርገው መንቀሳቀስ ይጠበቅባቸዋል። እምቢ ለዳግም ባርነት በሚል በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን በተለያዩ አካባቢዎች የህወሓትን ጦርነትና ወረራ ሂደት የሚያወግዝ ሰላማዊ ሰልፍ የተካሄደውን በዚህ ምክንያት ነው። ትግላችን ወደ ጠላታችን በማለት ተናግረዋል። ወደ መጨረሻው ዜናችን እናልፋለን። በንጹሃን ላይ ያነጣጠረ ጥቃት በወለጋ። በተደጋጋሚ የአማራ ተወላጆች ላይ የተቀናጀ ጥቃት የሚፈጸምበት ምስራቅ ወለጋ ዞን ዛሬም የክልሉ መንግስት የጸጥታ መዋቅርና በክልሉ መንግስት ድጋፍ የሚደረግላቸው ታጣቂዎች በበርካታ ንጹሃን ላይ ጉዳት እንዳደረሱ የጣና ቴሌቪዥን ምንጮች ገለጹ። በቅርቡ ከ1300 በላይ የአማራ ተወላጆችን መኖሪያ መንደሮች ሙሉ በሙሉ ያወደመውና 5 የአንድ ቤተሰብ አባላትን ጨምሮ ከ160 በላይ ንጹሃንን በአሰቃቂ ሁኔታ የገደሉት እነዚህ ኃይሎች ዛሬም ንጹሃንን ቤት ለቤት እየዞሩ እያፈኑና እየገደሉ መሆኑን ምንጮቻችን ጨምረው ገልጸዋል። ሌሊት የጀመረው አማራዎችን ለይቶ የማጥቃት መዋቅራዊ ወንጀሉ እስከ ዛሬ አመሻሽ ድረስ እንደቀጠለ መሆኑን የገለጹት የዓይን እማኞች ከዚህ በፊት በወደሙት እንደ ድቾና ሻሾበር የሚባሉ በአካባቢው የሚገኙ አነስተኛ ከተሞች መኖሪያ ቤት እየገነቡ የነበሩ ንጹሃንም ታፍነው መወሰዳቸው ተረጋግጧል። በዚሁ መንደር በንጹሃን ላይ አነጣጥሮ በተፈጸመ ጥቃት 4 ንጹሃን መሞታቸውን ምንጮቻችን ጨምረው ገልጸዋል። ጥቃቱን እየፈጸመ ያለው በኦሮሚያ ክልል የሚኖሩ የአማራ ተወላጆችን እንዲያጸዳ በብልጽግናው መንግስት ትዕዛዝ የሰጠው የኦነግ ሸኔ ታጣቂ ኃይልና የረቢ ኦላ ገዳይ ቡድን በጋራ ሲሆኑ የክልሉ ልዩ ኃይል ሚሊሻና ገዳ ልዩ ኮማንዶ የጥቃቱ ፈጻሚ መሆናቸውን የአካባቢው ነዋሪዎች ተናግረዋል። ከአካባቢው በቅርብ ርቀት የብልጽግናው ምዕራብ ዕዝ ሰራዊት እንደሚገኝ
የገለጹት የአካባቢው ነዋሪዎች እንዲታደጋቸው ጥሪ ቢያቀርቡም እንደተለመደው ከአቅሜ በላይ ነው፣ ወደ ሌላ ቀጠና ሂዱ እና ትዕዛዝ አልተሰጠኝም፣ ራሳችሁን ማዳን ከፈለጋችሁ ቀጠናውን ለቃችሁ ውጡ የሚል ምላሽ መስጠቱን አስታውቀዋል። የብልጽግናው መከላከያ አዛዦች በዚህ መልኩ የሰጡት ምላሽ ጥቃቱ ሆን ተብሎ በመንግስት እውቅና ቤታችን እንዲፈርስና ሀብት ንብረታችን እንዲወድም ከተደረገ በኋላ በቦታው እንዳንኖር የተሸረበ ሴራ መሆኑን ያረጋግጥንበት ምላሽ ነው ሲሉ ግፉዋኑ ተናግረዋል። አስተያየት ሰጪዎች አክለውም ከዚህ በፊት በተደጋጋሚ አካባቢውን ለቃችሁ ውጡ ይሉን ነበር ሲሉ ገልጸው አካባቢውን ለቀው ለመውጣት የሞከሩ ነዋሪዎች ደግሞ ምንም አይነት ሀብት ንብረት እንዳይሸጡ ይከለከሉ እንደነበር እና ታጣቂዎቹ የንጹሃን ቤቶችን ዘግተው እንዳቃጠሉት አስታውሰዋል። እንደ ምንጮቻችን ገለጻ በዞኑ በአሁኑ ሰዓት የአማራ ተወላጆች ንብረት የሆኑ በርካታ መንደሮች በመቃጠላቸውና ሀብት ንብረት በመዘረፉ ከባድ ችግር ውስጥ እንደሚገኙ ተገልጿል። ንጹሃንን እየገደለ ያለው የክልሉ ጥምር ኃይል ከቀናት በፊት ወደ አካባቢው በመግባት ተኩስ ሲከፍት ነዋሪዎች ራሳቸውን ለመከላከል ሙከራ ማድረጋቸውን የገለጹት ምንጮች ከዚህ በፊት በተደጋጋሚ ይደረግ እንደነበረው መከላከያ ሰራዊቱን በማስገባት በከባድ መሳሪያ የታገዘ ተኩስ በህዝብ ላይ ከፍቶ እንደነበር ለጣቢያችን ተናግረዋል። ከዚህ በፊት በዚህ መልኩ ከተገደሉት ንጹሃንና ከወደመው መንደር በተጨማሪ በርካታ ሰዎች ታግተው መወሰዳቸውን የገለጹት ምንጮች በዚህም ባሊዶሮ ቀበሌ ከ100 በላይ ንጹሃን በታጣቂዎች ታፍነው ሲወሰዱ በእንዶደ ዲቾና ሻሾበር ደግሞ ከ60 በላይ ንጹሃን ታፍነው መወሰዳቸው ታውቋል። በአጠቃላይ በአሁኑ ሰዓት በዚህ ቀጠና የሚገኙ የአማራ ተወላጆች እንደተበተኑ የሚገልጹት የመረጃ ምንጮች ከግድያና ከእስር ያመለጡትም በጫካ ውስጥ ገብተው የድረሱልኝ ጥሪ እያሰሙ ቆይተው ቀጠናው ሲረጋጋ ወደ ስፍራው ቢመለሱም ለዳግሚያ ጥቃት መጋለጣቸው ታውቋል። ዛሬ ጥቃቱ በተከፈተበት አካባቢ ከዚህ በፊት ቄስ መላኩ ሰማ የተባሉ የሃይማኖት አባትን ጨምሮ ከ4 በላይ ካህናት በግፍ መገደላቸው ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 25 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።